ስለሷ እያወራችሁ ነበር። ይሄ እውነት ነው ውሸት ነው? ብቻ ነው ማወቅ የምፈልገው እኮ። እርግጥ ብለሽ ከሆነ ሰው ምትሮጁ ባይዘው የኔ እኮ ጥሩ ነው። ሜሪ ጊዜ አንድ ጥያቄ ልጠይቅሽ እኔ ማለት ነው። አሁን ሩታ ጓደኛሽ ናት፣ አሳልፈሽ መስጠትም አልነበረብሽም። አንደኛ፣ ሁለተኛ ነገር ደግሞ እኔ በሩታ በኩል ብሆን ምንም ሲጀመር ሩታ እንደዚህ በኮንፊደንስ መታ አታወራም ነበረ ሲጀመር። እኔ ለአብርሃም መልእክት ከባድ መልእክት ያስተላለፉት ቲክቶክ ላይ ነው። ቲክቶክ ላይ በጣም ስለ አብርሃም፣ ስለ ሩታ፣ ስለ አብርሽ በጣም እየተወራ ነው ያለው። ላይቭ ላይ ወጥተው ማለት ነው። ጥሩም ነገር አለ፣ መጥፎም ነገር አለ። በነገራችን ላይ እኛ በህይወታችን ውስጥ ማንም ምንም አያገባውም። እኔ ብዙ ጊዜ ተናግሬያለሁኝ። በማንም ምንም። አሁን ምሳሌ ሜሪ ሩታን አጋለጠቻት። ኦኬ አጋለጠቻት አይደለ? እውነት እንደዚህ ተናግረው ነበር አለች። በነገራችን ላይ ሩታ እኔ በሰሞኑ በሰሩት ቪዲዮ ላይ እኮ ይቅርታ ጠይቃ አስታርቃ ወንድሟን አስታርቃ ሄርሜላ እና ሩታ ታርቀው እኔ እንጃ አልገባኝም። ሄርሜላ የጠፋችበት ምክንያት ዋነኛው ምክንያት የሚመስለኝ በሰሞኑ ኤፍሬም በሰራው ቪዲዮ አንደኛ፣ ወይም ደግሞ በሰሞኑ ከሩታ ጋር ሆነው ከአብረሽ ጋር የሰሩት ቪዲዮ በሱ ምክንያት ሊሆን ይችላል የጠፋቸው ማለት ነው። እኛ ግን በማያገባን ነገር ገብተን እየዘባረቅን ነው ያለ ነው ማለት ነው። ግን ብዙዎቻችን እኛ ይሄ የሩታ አድናቂዎች ነን፣ የሄርሜላ አድናቂዎች ነን፣ የአብርሃምም የሁሉም ሚዲያ ላይ ላለ ሁሉም ሰው ጥሩ ናቸው። በነገራችን ላይ እኔ ሩታ ታደርገዋለች ብዬ መችም አላምንም። ምክንያቱም ሩታ ይሄን ያክል ወደታች አትወርድም። እኔ ብዙ ጊዜ እናገራለሁ። እንዴ ምን ብለህ ታፍናታለች? ቆይ አልገባኝም። ምን ብለህ ታፍናታለች? ምን አይነት አስተሳሰብ ነው? እኔ ያልገባኝ ለምንድን ነው አስተሳሰባችሁ ዝቅ አድርጋችሁ የምታስቡት ሲጀመር ማለት ነው እንዴ? አዎ ታግዳ ሊሆን ይችላል። ሄርሜላ በጣም ያሳዘነችኝ ተግባር ምን እንደሆነ ታውቃለህ? አብርሃም ወይም ሜሪ ጠርቶ አይደለም፣ ወይም ሩታ ጠርቶ አይደለም፣ ወይም ዳኒ ጠርቶ አይደለም፣ ማንም ምንም ጠርቶ ሳይሆን በህግ ቦታ መጨረስ ነበረበት ሲጀመር ማለት ነው። ግን ቲክቶክ ላይ ያስተላለፈው መልእክት አብርሃም ያደረገው ድርጊት አይገባም ነው የተባለ ያለው። ስለዛ ምንድነው ማድረግ ያለብህ አንተ? አሁኑ ከሚዲያው ርቀህ ሄርሜላ መፈለግ ነው ያለብህ። ትልቅ መልእክት ነው ወላሂ፣ ትልቅ መልእክት። እንደውም ትላንትና ማታ ቀርጬ እንደዚህ ቪዲዮ ብሰራላችሁ እና ባሰማችሁ በጣም ደስ ይለኝ ነበር። ነገር ግን አንደኛ አልተመቻቸልኝም፣ ሁለተኛ ነገር ደግሞ እኔ ቪዲዮ ከመስራት ወደኋላ አልልም። እኔ ሩታን እንትን ማለቴ አልተውም። ለምን ሩታ መቼም የማታረገውን ነገር ተግባር ነው። ኦኬ አሁን ሜሪ እንደተናገረችው ቢሆን ምሳሌ እናንተ ስታስቡት ሄርሜላ እንዴት ልታስራት ትችላለች? ሩታ እንዴ አብዛኛው እጁ የሚቀስረው ወደ ሩታ ነው። ለምንድን ነው ግን? እሺ ቆይ አሁን በማያገባት ነገር አብርሃም ሩታን ቢያሳስራት ምንድን ነው የምትጠቀሙት? አንደኛ ምክንያት ትክክለኛ ወንጀል ውጪ ነው ያለው። ትክክለኛ ወንጀል ውጪ ላይ ያለ ወንጀል ያልሰራውን ማሳሰር ምን ይሉታል? ይሄ ነገር ማለት ነው። የቶሎ ቶሎ ቤት ግድግዳው ዘንበሌጥ ይባላል በጉራጌኛ ማለት ነው። በእኛ ሀገር ላይ የቶሎ ቶሎ ቤት ግድግዳው ዘንበሌጥ፣ ቶሎ የታሰረ ነገር ቶሎ ይፈታል፣ ቶሎ ያልታሰረ ነገር ቶሎ አይፈታም። ቶሎ ጠበቅ ነው የሚያደረገው ማለት ነው። አብርሃም ብዙዎቻቸውን እየወቀሱት ነው ያሉት ማለት ነው። የብዙዎቻቸው ተግባር ደግሞ አብርሃም ለምንድን ነው አንተ ቪዲዮ ደቅነ መተህ ሄርሜላን አፋልጉ የምትለው? አንተ የምታደርጋቸው ተግባራቶች ወይም ድርጊቶች መሆን የነበረበት በምንድን ነው? ከሚዲያ ውጭ ነው። እዚህ ጋር አሁን እኮ እዚህ ጋር እያያችኋት ከሆነ ሩታ በጣም በኮንፊደንስ ነው መታ እያወራችሁ ያለው ማለት ነው። ምክንያቱም አሁን እኮ አንድ ወንጀል የፈጸመ ሰው መስኪ እራሳችን ቁም ብላችሁ ስታስተው ወንጀል የፈጸመ ሰው እንዴት ነው በኮንፊደንስ መጥቶ እንደዚህ ፊት ለፊቱ ላይ ቆሞ የሚያወራው? ይሄ የማይደረግ ነገር ነው ውዶችዬ። እስከ መጨረሻው እንድታዳምጡት ደግሞ ተስፋ አደርጋለሁ። አንደኛ፣ ሁለተኛ ነገር ደግሞ ለቤት አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው አግዙኝ ማለት ነው። ስለዛ አንድ ሰው ምርመራ ሲጀመር ወይም ደግሞ ሲጀመር የተጠለፈው ቤተሰብ ራሱ አሁን ሜሪ አጋለጠች እየተባለ ነው። ግን ሜሪ ትክክል አይደለችም። ጓደኛዋ ናት፣ ወዳጅዋ ናት። እንደዚህ ማድረግ አልነበረባትም፣ ውሸትም ይሁን እውነትም ማለት ነው።
እና ሩታ አብርሃም እንደዚህ ስታወራው በኮንፊደንስ እንደዚህ መታ ቆማ በኮንፊደንስ ራሱ ብታደርገው በኮንፊደንስ መታ አታወራም ነበረ። ለምን አንድ ሰው ወንጀል የተደረገው በቃ መንተባተብ አለ፣ የመንተባተብ ስሜት አለ። እንደዚህ ቆም ለማውራት እንትን አይልም። ግን እኔ ሩታ መቼም ልጠረጥራትም አልችልም፣ አልጠረጥራትም። ለምን እንጃ አላቅም። እኔ እንጃ ብዙዎቻቸው ሩታ ናት እንደዚህ ያደረገችው፣ ሩታ ናት እንደዚህ። ሩታ ሄርሜላ ምን አድርጋት ነው የምታሳስራት ሲጀመር? ኧረ ቢስሚላ እኔ በጣም እየከበደኝ ነው ያለው። ብቻ ፈጣሪ ባለችበት ቦታ ይጠብቃት። ቪዲዮ እስከ መጨረሻ ተመልከቱልኝ እኔ ውዶች፣ በጣም ነው የማመሰግነው። በትላንትና ቪዲዮ የአንዳንዶቻችሁ አስተያየት እየተቀበልኩኝ አይነበረም። በስራም ተወጥሬ ያለሁኝ። እወዳቸዋለሁኝ። ቪዲዮ አላርዝምባችሁ። ቀን ጨፍ አድርጌ ለማቅረብ ሞክራለሁ። ካሁን በኋላ የኔ ውዶች ክበሩልኝ።